ዩቲዩብ ለመስራት ምንም አይነት የትምህርት ማስረጃ አያስፈልግም። ዩቲዩብ ለመስራት ምንም አይነት ዲግሪ አያስፈልግም። ቻናሉን በላይክ ጀምሩት። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉት። በጥሞና በደንብ አዳምጡኝ። ይህንን አዳምጣችሁ የእውነት ድፍረት ያሌላችሁ ሰዎች ድፍረታችሁ እንደሚመጣላችሁ፣ ፍራቻችሁ እንደምታስወግዱ እርግጠኛ ነኝ። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ከቻላችሁ ዋትስአፕ፣ ቴሌግራም ግሩፓችሁ ላይ ሼር አድርጉት። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ውድ ኢትዮጵያውያን፣ በያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለሀገሬ ኢትዮጵያ። አረብ ሀገር ያላችሁ እህቶቼ የእውነት ነው የምላችሁ፣ የምታስፈምሱት ሌላን ሰው ነው። እናንተ ግን ስልኩ በእጃችሁ ነው። ለራሳችሁ ምንም የምትሰሩበት የምትለወጡበት ነገር የለም። ዩቲዩብ ለመስራት ምንም አይነት የትምህርት ማስረጃ አያስፈልግም። እኔ እርግጠኛ ሆኜ ደረቴን ነፍቼ ነው የምናገራችሁ። ዩቲዩብ ለመስራት ምንም አይነት የትምህርት ማስረጃ አያስፈልጋችሁም። ዩቲዩብ ለመስራት ምንም አይነት ዲግሪ አያስፈልግም። ዩቲዩብ ለመስራት አርቲስት መሆን አይጠበቅባችሁ። ዩቲዩብ ለመስራት አላማ ሊኖራችሁ ይገባል። ፍላጎት ሊኖራችሁ ይገባል። አረብ ሀገር ያላችሁ እህቶቼ እናንተ ላይ ለውጥ አያምርባችሁም እንዴ? ወላሂ እኔ ምን ያህል እንደምንገበገብ ማን በነገራችሁ? የእውነት ነው የምላችሁ። እንደው ልብ ተከፍቶ ቢታይ ኑሮ በታየልኝ። አረብ ሀገር ያለሽ እህቴ አመት ለአመት አመዳን ቤት እሽት እያልሽ ነው። አንቺ አመት ለአመት አመዳን ቤት እሽት እያልሽ እየታሸሽ አንቺ አይንሽ እያየ ስንት ልጆች ኢትዮጵያ ያሉ ስንት ልጆች ወደ ዩቲዩብ መጥቶ ፈመሱ፣ አደጉ። ቤት ያልነበራቸው በዩቲዩብ ቤት ገዙ። መኪና ያልነበራቸው መኪና ገዙ። ድልት ያለ ኑሮ እየኖሩ ነው። አንቺ ሴት ነሽ የኔ ቆንጆ። ይኸው አንቺ ያለሽው የማዳም ኩሽና ነው አይደለም? ኖ አያሳፍርም። የማዳም ኩሽና ውስጥ ሁኚ፣ የማዳም እንትን አያሳፍርም። ግን ደግሞ የተሻለ ነገር ያምርብናል ነው። ገባችሁ? መብላት መጠጣት ማራት ሳይሆን የተሻለ ነገር፣ የተሻለ ለውጥ፣ የተሻለ እድገት፣ የተሻለ ስራ። ኦኬ። ይሄንን ለመስራት ዩቲዩብ ለመስራት እናንተ አረብ ሀገር ያላችሁ እህቶቼ ትልቁ በሽታ ትልቁ ነገር እናንተ እንደዚህ አድርጎ የያዛችሁ ነገር ምንድን ነው? እሱም ፍራቻ። ፍራቻ ከሰው በታች ያደርጋል። እውነቴን ነው የምላችሁ። ፍራቻ እንዳትሰሩ ያደርጋችኋል። ፍራቻ አንገታችሁ እንድደፉ ያደርጋል። ወላሂ ነው የምላችሁ። ከሀገራችን ወደ ስደት የመጣንበት ጊዜ ነበረ። ማስፈራት ከነበረበት እኛ እንዲያስፈራን የሚገባው ሀገራችንን ጥለን ወደ ማናውቀው ሀገር ስንጓዝ በዛውም በሴት አቅማችን ቤታችንን፣ ትዳራችንን፣ ሀገራችንን፣ ቤተሰቦቻችንን፣ እናት አባት ጥለን ስንሰደድ ያኔ ነበረ ልንፈራ የሚገባው። ገባችሁ? ዛሬ ግን በስልኩ ይህ ውስጥ በአሁኑ ሰዓት ወላሂ ሁሉ ነገር እኮ የሚሰራው በሚዲያ ነው። አስቡ። ባለ ድርጅቱ ሚዲያ ላይ ነው ያለው፣ ባለ ሀብታሙ ሚዲያ ላይ ነው ያለው፣ ባለስልጣኑ፣ ባለምኑ፣ አርቲስቱ ምኑ ሚዲያ ላይ። ጊዜው የሚዲያ ነው። ገባችሁ? ጊዜው የሚዲያ ነው። ሰው ምን ይለኛል አትበሉ። በጣም እያጋጠመ ያለው ነገር ሰው ምን ይለኛል። እሺ ተኸሎ ሰው ዛሬ መዳም ቤት ናችሁ። ኢትስ ኦኬ። ምንም ያስፈራ ነገር የለውም። መዳም ቤት ሆኖ መስራት ያሳፍራል እያልኩ አይደለም፣ አያሳፍርም። ዛሬ መዳም ቤት ሰርተሻል አይደለም? ነገ ግን ይህንን ቦታ ደግመሽ እንዳትሰሪው ነው መስራት ያለባችሁ። ዩቲዩብ ደግሞ በትርፍ ጊዜያችሁ የምትሰሩት የሌላ ሰዎች ስክሮል እያደረጋችሁ በቃ የእነሱ ላይክ፣ ሼር፣
ኮፒ ሊንክ እያደረጋችሁ አይደለም የምትውሉት። በእነሱ ቦታ ደግሞ ለራሳችሁ ስሩ። የእነሱን ስክሮል እያደረጋችሁ አይደለም፣ በእነሱ ቦታ ለእነሱ ስክሮል በምታደርጉበት ቦታ ለራሳችሁ ስሩ። እውነቴን ነው የምላችሁ። አረብ ሀገር ያላችሁ እህቶቼ ወላሂ ኢትዮጵያ ያለን ዩቲዩበር እኮ የምታሳድጉት እናንተ ናችሁ፣ የምታስፈምሱት እናንተ ናችሁ። ዝነኛ ፌመስ ባለቤት ባለመኪና ባለ ሀብት ያደረጋችሁት እናንተ ናችሁ። እናንተ ሴት ናችሁ። እራሳችሁን ጥላችሁ እራሳችሁን ዝቅ አድርጋችሁ ለሌላ ሰው መኖር እኮ ይሄ ጅልነት ነው። ባይዞ ይሄ ጅልነት ነው፣ አለማወቅነት ነው። አንቺ የኖርሽ ለራስሽ የኖርሽ ሌላውን ሰው ሰፖርት ብታደርግ ችግር የለውም፣ ግን ዛሬ እናንተ የምታበረታቱት እናንተ አለውልክ እንካ ወደዛ እንዲህ ብላችሁ የምትንገበገቡለት ዩቲዩበር ኢትዮጵያ ያለው እናንተ እስከዚህ ድረስ አይቆጥራችሁም። ለምን ቢሰሩ ድራማ ቢሰሩ ፕራንክ ቢሰሩ ተፋታን፣ ተጋደልን፣ ተለያየን ምናምን ብሎ ቢሰሩ ኦልሬዲ እነሱ ቢዝነሳቸውን እያጣጣፉ ነው። እየሰሩ ነው፣ ይመቻቸው። ገባቸው። ግን እነሱን የምታደርጉት ደግሞ ከእናንተ መሀል 2 3 4 ሰው መጥቶ ዩቲዩብ ቻናል ካፍቶ የነሱ ተከታይ ማለት ነው ሰፖርት አድርጉኝ ብትሏቸው ያደርጓቸዋል? ኖ አያደርጓቸው። ሲሪየስ አትደረጉ። አረብ ሀገር ያላችሁ እህቶቼ በቻላችሁት አቅም የእናንተ ክብር የሚጠበቅበት ቦታ ላይ ክብራችሁን የምታገኙበት ቦታ ላይ ከዚህ ከማዳም ኩሽና ውስጥ ሆናችሁ በስልካችሁ 1 ብር እንኳን ሰርታችሁ የምታገኙበት ቦታ ላይ ትኩረት አድርጉ። ብረት ይኖላችሁ። ትልቁ በሽታ ራስን ጥሎ ለሌላ ሰው መኖር ይሄ ድድብና ነው። አንቺ ሳትበይ ሌላ ሰው ማብላት፣ አንቺ ሳትለብስሽ ሌላ ሰው ማልበስ፣ አንቺ አንገትሽን ደፍተሽ ለነሱ አንቺ እንደ ሻማ እኔ አልስማማም። ባይዞይ እንደ ሻማ እየቀለጠች ኖረች። እኔ እንደ ሻማ እየቀለጥኩኝ ለሌሎች ኖር አልፈልግም። እንደዚህ ይተከሉ። እኔ ስኖር ነው። ኦኬ ንቁ። በቃ የአረብ ሀገር ሴት ተበላች፣ የአረብ ሀገር ሴት እንደዚህ ሆነች፣ የአረብ ሀገር ሴት ወዘተ خلاص ይብቃል። እስከ መቼ ነው የአረብ ሀገር ሴት አረብ ሀገር ሆና አረብ ሀገር መታ ስኬታማ የሆነች ሴት እኮ የለችም። አንድ እሱም በአረብ ሀገር አይደለም። እሱም እስቲ ለምሳሌ አሉ እንደው ስም መጥራት ስለማልፈልግ ነው እንጂ ስኬታማ የሆኑ በአረብ ሀገር አይደለም። አረብ ሀገር ሆነው ዩቲዩብ የከፈቱ እህቶች ወንድሞች የት ናቸው? ኦኬ እናንተም እጅን ስልካችሁን ተጠቀሟት። ትላንትና እዚህ ሆኖ እነሱ ሰሩ፣ ነገም እንደዛው። እናንተ ግን የት ናችሁ? ምን ለቀቀች? ምን ተባለ? ايش دخلك انت؟ يعني راسك هذا طار يعني